ሰላም የዲሊ ፎረም ቤተሰቦች፣ ኢራን በሁለት ወታደራዊ ጦር ሰፈሮቿ ላይ ጥቃት እንደተፈጸመ ስትገልጽ አሜሪካና እስራኤል ግን እኛ አልፈጸምንም ሲሉ ክደዋል። የኢራን መንግስታዊ ሚዲያዎች ሐሙስ ምሽት ላይ በደቡብ ኢራን በሚገኝ ሁለት ወታደራዊ ተቋማት ላይ ጥቃት መፈጸሙን ይፋ አድርገዋል። ኢራን የተሰኘው የዜና አውታር የቡሻህሪ ግዛት የፖለቲካና ደህንነት ምክትል ገዢ የሆኑት ኢሳን ጃሃንያ ጠቅሱ እንደገለጸው በከተማው አቅራቢያ በሚገኝ የጦር ሰፈር ላይ ጥቃት ተፈጽሟል። ይህ ጥቃትም የአሜሪካና የእስራኤል ሚሳኤሎች እንዳከናወኑት መናገራቸው አስረድቷል። በጥቃቱ የደረሰውን ጉዳት መጠን ግን አልተገለጸም። አቡሼህር ግዛት የኢራን ቁልፍ ወታደራዊ ተቋም የሚገኝበት ከመሆኑም በላይ በሀገሪቱ ውስጥ ብቸኛ የሆነው በኒኩለር የሚሰራ ኃይል ማመንጫ ያለበትም ስፍራ ነው። በሌላ በኩል የኢራን መንግስታዊ ቴሌቪዥን ደግሞ በደቡባዊ ምስራቅ ኢራን በሚገኘው የባህር ኃይል ጦር ሰፈር ላይ ድብደባ መፈጸሙን አስታውቋል። የአካባቢው ባለስልጣናት በምንጭነት ጠቅሶ የጦር ሰፈሩ 2 ጊዜ በጠላት አውሮፕላኖች መደብደቡን አስረድቷል። ይሁን እንጂ ሲኤንኤን ቴሌቪዥን የአሜሪካ ከፍተኛ ወታደራዊ ባለስልጣናት ስለ ጉዳዩ አነጋግሮ የአሜሪካ ጦር ትላንት ምሽት የፈጸመው ጥቃት እንደሌለ እንደገለጹለት አስታውቋል። የእስራኤል ባለስልጣናትም ስለ ትላንቱ የሐሙስ ጥቃት የሚያውቁት እንደሌለና እጃቸውም እንደሌለበት መናገራቸው ነው የተዘገበው። ሐሙስ ዕለት የተቀበሩት የኢራን ጠቅላይ መሪ የመቃብር ቦታ ስፍራ ላይ ይፋ ተደረገ። የአሁኑ የኢራን ጠቅላይ መሪ የሐሚኒ ድረገጽ የኢራን እስላማዊ ሪፐብሊክ የቀድሞ መሪ የመቃብር ስፍራን የሚያሳይ ምስልን ይፋ አድርገዋል። የሐሚኒ ቀብር ስነ ስርዓት ከሌሎች 4 የቤተሰብ አባሎቻቸው ጋር ሐሙስ በሰሜን ምስራቃዊ ኢራን ውስጥ በምትገኘው ቅዱስ ከተማ ተብላ በምትታመነው ማሻድ በሺዎች የሚቆጠሩ ሰዎች በተገኙበት ተፈጽሟል። የቀድሞ ጠቅላይ መሪ በመጀመሪያው ቀን የእስራኤልና አሜሪካ የተቀናጀ የአየር ጥቃት መገደላቸው ይታወሳል። ከእርሳቸው ጋር በርካታ የኢራን ወታደራዊና የፖለቲካ ባለስልጣናት እንዲሁም ሴት ልጃቸው ቡሽራ ሐሚኒ፣ የልጅ ልጃቸው ዛህራ ሙሐመዲ፣ የልጆቻቸው የሙጂታባ ሐሚኒ ሚስትም በጥቃቱ ተገድለው ነበር። በቀድሞ መሪ የቀብር ስነ ስርዓት የሀገራት መሪዎች ባለስልጣናት የተገኙ ሲሆን እርሳቸው የተካው ልጃቸው ሙጂታባ ሐሚኒ ግን አለመገኘታቸው አሁንም ድረስ አነጋግሯል። የሐሚኒ የቀብር ስነ ስርዓት የተፈጸመው ፕሬዝዳንት ትራምፕ ተኩስ አቁም አብቅቷል ካሉ በኋላ አሜሪካ በኢራን ላይ የከፈተችው ጥቃት ለሁለተኛ ቀን በቀጠለበት ወቅትም ነበር። ታዲያ ከዚህ ጋር በተያያዘ ኢራን መሰረተ ልማቶቿ ከተመቱ በአሜሪካና በእስራኤል ላይ የማያባራ ጥቃት እንደምትፈጽም አስጠንቅቃለች። በኢራንና በአሜሪካ መካከል ግጭት ከአገረሸ በኋላ በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጸፋዊ እርምጃዋን እንደምትወስድና እስራኤልም ከኢራን ያጸፋ ጥቃት እንደማትተርፍ የኢራን ብሔራዊ ደህንነት የበላይ ምክር ቤት ዋና ጸሐፊ አስጠንቅቀዋል። ዋና ጸሐፊው ሞሐመድ ባቂር ዞልቃድር በአገሪቱ ቴሌቪዥን በተላለፈ መግለጫቸው ቀደም ሲል እንዳስታወቁት በመሰረተ ልማቶች ላይ የሚፈጸመው ጥቃቶች አጸፋን የሚያስከትሉ ሲሆኑ ከነዚህም ክፋቶች ጀርባ ያለችው ወንጀለኛዋ ብለው የጠሯት ጽዮናዊት ብለው የጠሯት እስራኤል መንግስትም ተዋጊዎችን ከሚፈጽሙት ጥቃት የሚያመልጡ እንዳልሆነም ነው ያስጠነቀቁት። ተኩስ አቁሙ አድርገው የነበረው አሜሪካና ኢራን በዚህ ሳምንት መጀመሪያ አካባቢ በሆርሙዝ ወሽመጥ ላይ በሚተላለፉ 3 መርከቦች ላይ የተፈጸመው ጥቃት ተከትሎ አሜሪካ ተደጋጋሚ ጥቃት በኢራን ላይ ፈጽማለች። አሜሪካ፣ ኳታርና ሳውዲ አረቢያ በ3 መርከቦች ላይ ለተፈጸመው ጥቃት ኢራን ተጠያቂ ሲያደርጉ ኢራን ግን የለውበትም ስትል ማስተባብላለች። በመርከቦች ላይ ጥቃት ከተፈጸመ በኋላ አሜሪካ ከማክሰኞ ሌሊት ጀምሮ ኢራን ውስጥ በሚገኙ በርካታ ኢላማዎች ላይ ጥቃት ስትፈጽም ኢራን ደግሞ በፋርስ ባህረ ሰላጤው ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ እርምጃን ወስዳለች። ኢራን ታዲያ አያይዛም የተባበሩት አረብ ኤሚሬትስ ከአሜሪካ ጋር አበራ ስለወጋችኝ ዋጋ ትከፍላለች ስትል አስጠንቅቃለች። የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገውን ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን ምክር ቤት አባል አስጠንቅቀዋል። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ኳሳሪ የተባበሩት አረብ ኤሚሬትስ አሜሪካ በአገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉም ከሰዋል። በዚህ ምክንያት አሜሪካ እየፈጸመችው ላለው ጥቃት ኤሚሬትስ ከዋሽንግተን ጋር ባለባት ትብብር የተነሳ ዋጋ ያስከፍላታል ሲሉም የባህረ ሰላጤው ሀገር አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ እየተፈጸመ ካለው ጥቃት ጋር በተያያዘ እየወሰደች ባለችው እርምጃዎች የተባበሩት አረብ ኤሚሬትስ ከኢራን ጠላቶች ጋር ተሰልፋለች። ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቅ ይገባልን ብለዋል።
የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውም ድጋፍ የሚሰጥ ከኢራን ያጸፋ ቅጣት ይጠብቀዋል በማለት ያስተላለፉት ማስጠንቀቂያ የምክር ቤት አባሉም ደግመውታል። ስለዚህም ኤሚሬትስ በቀጠናው ያሉት ለአሜሪካ ጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡር የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማቶች የኢራን ጦር ሰራዊት እርምጃ በሚወሰድበት ጊዜ ዋነኛ ኢላማ እንደሚሆኑም ነው ያስጠነቀቁት። ሜክሲኮ በአሜሪካ ይዞታ ስር ሆነው የሞቱ ዜጎቿን በተመለከተ ክስ ልመሰረት ነው አለች። ሜክሲኮ በአሜሪካ ይዞታ ስር እያሉ የሞቱ ዜጎቿን በተመለከተ የወንጀል ክስ እንደምትመሰርትም እያስታወቀች ነው። የሜክሲኮ የውጭ ጉዳይ ሚኒስትር ሮቤርቶ ቪልሳኮ እንደተናገሩት ብዙ ዜጎቻቸው በአሜሪካ ይዞታ ስር ሳሉ መሞታቸው የሕግ እርምጃ ይወሰዳልም ብለዋል። በአሜሪካ ስደተኞችና ጉምሩክ ባለስልጣን አይስ ተይዘው የነበሩ 14 የሜክሲኮ ዜጎች መሞታቸው ተነግሯል። 3 ተጨማሪ ዜጎች ደግሞ በእስር ሂደት ላይ መሞታቸው ነው የተገለጸው። ሜክሲኮውያኑ መሞታቸው በአገሪቱ ካስነሳው ተቃውሞ በተጨማሪ ያለፈው ረቡዕ በአሜሪካ ሂውስተን በሺዎች የሚቆጠሩ ሰዎች ተቃውሞ ሰልፍ አድርገዋል። የተቃውሞ ሰልፉ ከማካሄድ አንድ ቀን ቀደም ሲል ሎሬንዞ ሳልጋዶ ኡሩጁ የተባለ የሜክሲኮ ዜጋ በስደተኞችና ጉምሩክ ባለስልጣን ባልደረባ ተገድሏል። የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ በኤክስ ገጹ ባወጣው መግለጫ አይስ የስደተኞችና ጉምሩክ ባለስልጣን ህገወጥ ሰውን በቁጥጥር ስር ለማዋል በወሰደው የህግ ማስከበር እርምጃ መኪና ለማስቆም ሞክሯልም ብሏል። ግለሰቡ የተገደለው ከመያዝ ለማምለጥ ሲሞክር እንደሆነም ነው ያስተባበለው። ቤተሰቦች እንዳሉት ግን ሎሬንዞ ተተኩሶ የተገደለው ወደ ስራ እየሄደ ሳለ ነውም ብለዋል። በስፔን ሰደድ እሳት ቢያንስ 11 ሰዎች ሲሞቱ 19 ሰዎች የደረሱበት አልታወቀም ተባለ። በደቡብ ስፔን አንዳሉሲያ ግዛት በተነሳው ሰደድ እሳት ምክንያት ቢያንስ 11 ሰዎች መሞታቸው ተገልጿል። የግዛቲቱ አስተዳዳሪ ጆአናማ ሞሬኖ እንዳሉት 19 ሰዎች እስካሁን ድረስ የደረሱበት አልታወቀም ብለዋል። በወደቀ የኤሌክትሪክ መስመር ምክንያት ሰደድ እሳቱ እንደተነሳ በመቶዎች የሚቆጠሩ ሰዎች ስርጭቱን ለመቆጣጠር እየሞከሩ እንደሆነም ነው የተገለጸው። በደቡብ አውሮፓ እስከ 40 ዲግሪ ሴንቲግሬድ የሚደርስ የሙቀት ወጀብ መከሰቱ በተለያዩ አካባቢዎች ሰደድ እሳትም እያስከተለ ነው። በፈረንሳይ፣ ፖርቹጋል እና ስፔን የእሳት አደጋ ሰራተኞች አደጋዎች ለመቆጣጠር እየሞከሩ ሲሆን በሺዎች የሚቆጠሩ ሰዎች ከቤት ንብረታቸውም ተፈናቅለዋል። በስፔን በሰደድ እሳት የሞቱ 11 አስከሬን ቤዳር በተባለች አነስተኛ መንደር ውስጥ ተገኝቷል። አብዛኞቹ ሰዎች የውጭ ሀገር ዜጎች መሆናቸውም ነው የግዛቱ አስተዳደር ያስታወቀው። ቻይና በድጋሚ ጥቅም ላይ የሚውል ሮኬት አስወነጨፈች። ቻይና በአገሪቱ ታሪክ ለመጀመሪያ ጊዜ በድጋሚ ጥቅም ላይ መዋል የሚችል ሮኬት ማስወንጨፏን አስታውቃለች። በአገሪቱ የህዋ ሳይንስ ዘርፍ ትልቅ ስኬት እንደሆነም ነው የተነገረው። አርብ ሎንግ ማርች 10B የተባለች ሮኬት ከደቡባዊ ቻይና ሃይና ተወንጭፋ ወደ ምድር መመለሷም ተገልጿል። አሜሪካ በድጋሚ ጥቅም ላይ የሚውሉ ሮኬቶች በማምረት በህዋ ሳይንስ ያላትን ስፍራ ቻይና መገዳደር የምትችልበት መንገድም ነው። የኤለን መስክ ስፔስ ኤክስ እና የጄፍ ቤዞስ ብሉ ኦሪጅን እንደገና ጥቅም ላይ የሚውሉ ሮኬቶች ያመርታሉ። ሮኬቶቹ አንዴ ጥቅም ላይ ከዋሉ በኋላ መልሰው አገልግሎት እንደማይሰጡም ይታመናል። ከምድር ሮኬቶች ሲወነጨፉ ጉዳት ስለሚደርስባቸውና በድጋሚ ጥቅም ላይ ስለማይውሉ የጠፈር መንኮራኩር መላክ ከፍተኛ ወጪም ይጠይቃል። ሮኬቱን ለማስወንጨፍ የሚያስችለው ክፍል ዳግመኛ ጥቅም ላይ እንዲውል ማስቻል በከፍተኛ መጠን ወጪን ይቀንሳልም ነው የተባለው። ለ10,000 ዓመታት ያገለግላል የተባለው ሰዓት አነጋጋሪ ሆኗል። የሰው ልጅ በቴክኖሎጂ ዘመን የፈጠራቸውን አብዛኞቹ ዲጂታል እቃዎች በጥቂት ዓመታት ውስጥ ጊዜ ያለፈባቸው ሲሆን በአሁኑ ወቅት በአሜሪካ ቴክሳስ በረሃ ውስጥ ለ10,000 ዓመታት ያለምንም መቆም እንዲሰራ ተደርጎ የተነደፈው ድንቅ ሜካኒካል ሰዓት እያነጋገርም ነው። ይህ ግዙፍ ፕሮጀክት የ10,000 ዓመታት ሰዓት ወይም የረጅም ጊዜ ሰዓት በመባልም ስም ተሰጥቶታል። የፕሮጀክቱ መሐንዲሶችና ሳይንቲስቶች እንደሚያስረዱት ሰዓቱ በረሃማ በሆነ ተራራ ውስጥ በ500 ጫማ ወይም 150 ሜትር ጥልቀት ላይ የተገነባም ነው። ይህ ሰዓት ሙሉ በሙሉ ከብረትና ከድንጋይ የተሰራ ሲሆን የሰው ልጅ የስልጣኔ ዘመናት ቢያልፍና አሁን ያሉ የኤሌክትሮኒክ ኃይሎች ቢጠፉ እንኳ በራሱ የተፈጥሮ ሙቀት መለዋወጥም ኃይልን እየፈጠረ ስራውን ይቀጥላል። ይህ ሰዓት የተለያየ የሚያደርገው የአቆጣጠር ስልቱ ነው። ሰዓቱ በዓመት አንድ ጊዜ ብቻ የደቂቃ
በእጀባ ትንቀሳቀሳለች። በየ100 ዓመቱ ደግሞ የሰዓት እጀታው አንድ ጊዜ ትራመዳለች። ከሁሉም በላይ የሚገርመው በየ1000 ዓመቱ አንድ ጊዜ ብቻ ከውስጥ የሚወጣው ወፍ ድምፅ እያሰማ የአዲስ ክፍለ ዘመን መባቻን ያበስራል። ይህ እጅግ አስገራሚ ፕሮጀክት በገንዘብ እየደገፈው የሚገኘው የአማዞን ኩባንያ መስራች ቢሊዮነሩ ጄፍ ቤዞስ ሲሆን ለግንባታው ብቻ 42 ሚሊዮን ዶላር በላይ መድቦለታል። የሰዓቱ ዋና ዓላማ የሰው ልጅ አሁን ስላለው የጥቂት ቀናት ህይወት ብቻ ሳይሆን ስለ መጪው የሺህ ዓመታት የወደፊት ትውልድና ስለ ምድር ዘላቂነት በሰፊው እንዲያስብ ለማድረግም ነው ተብሏል። በአሁኑ ሰዓት የሰዓቱ ዋና ዋና ክፍሎች ተገጣጥመው ያላለቁ ሲሆን ሙሉ ግንባታው ሲጠናቀቅ የሰው ልጅ ረጅም ጉዞና የስልጣኔ አሻራ የሚዘክር ታሪካዊ ቦታን እንደሚሆንም ይጠበቃል ነው የተባለው። የፈረንሳይ ህዝብን ማስተናገድ የሚችል ወይም ከ65 ሚሊዮን በላይ ሰዎችን መያዝ የሚችሉ ቤቶች በቻይና ባዷቸው ናቸው ተባለም። በዓለም ላይ በህዝብ ብዛቷ የምትታወቀው ቻይና በአሁኑ ወቅት በሚሊዮን የሚቆጠር ሰው የማይኖርባቸው ባዶ መኖሪያ ቤቶች በብዛት የሚገኙበት ሀገርም ሆናለች ተብሏል። በመላ ሀገሪቱ ሰፊ መንገዶች፣ ዘመናዊ መናፈሻዎች፣ ሰማይ ጠቀስ ህንፃዎችና የተሟሉ መሰረተ ልማቶች የተገነቡባቸው ሙሉ ከተሞች ቢኖሩም በውስጣቸው የሚኖር ሰው ግን የላቸውም ሲል የትንታኔ ዘገባ ያሳያል። የምጣኔ ሀብት ጥናቶች እንደሚያሳዩት በቻይና በአሁኑ ወቅት ያለምንም ነዋሪ ዝም ብለው የተቀመጡ ባዶ ቤቶች ብዛት ከ65 እስከ 80 ሚሊዮን ይደርሳል። ይህ የቤቶች ቁጥር የፈረንሳይ አጠቃላይ ህዝብ ሙሉ በሙሉ ተቀብሎ ማስተናገድ የሚችል ግዙፍ አቅም ያለው ነው ተብሏል። ይህ ፍላጎትን ያላገናዘበ የቤት አቅርቦት ሊፈጥር የቻለው ለበርካታ ዓመታት የሪል ስቴት ዘርፍ በሀገሪቱ አስተማማኝ የኢንቨስትመንት አማራጭ ተደርጎ በመወሰዱ ነው። ይህም የቤት ፈላጊዎች ቁጥር እየቀነሰ በመምጣቱ በወቅቱ ጭምር አልሚዎች ግንባታቸው በስፋት እንዲቀጥሉ አድርጓቸዋል። ይህ የሪል ስቴት መተራመስ በቻይና የሙት ከተሞች የተባሉ አዳዲስ አካባቢዎች እንዲፈጠሩ ምክንያት ሆኗል። በእነዚህ ከተሞች ውስጥ የጎዳና ላይ መብራቶች ማታ ማታ ነዋሪ የሌላቸውና ባዶ መንገዶች የሚያበሩ ሲሆን የህፃናት መጫወቻ ስፍራዎችም ጭር ብለው ይታያሉ ተብሏል። ከእነዚህ ከተሞች መካከል ጥቂቶቹ ከዓመታት በኋላ ነዋሪዎችን ቀስ በቀስ መሳብ ቢችሉም አብዛኛዎቹ ግን አሁንም ድረስ ያለምንም ሰው ጭላንጭል ያሉ ባዶ ከተሞች ሆነው መቀጠላቸውም ነው የተነገረው። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንዲሆኑ ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ